ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ ሰማይና ምድርን የሚታየውንና የማይታየውን የፈጠረ ዋሕደ ባሕሪ ስሉስ አካል እግዚአብሔር አምላካችን ለዚህ ዕለትና ሰዓት በሰላም ስላደረሰን ከሁሉ አስቀድሞ ክብር ምስጋና ይግባው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ምእመናን፣ ምእመናት፣ ሊቃውንተ ቤተ ክርስቲያን ሁላችሁ እኔ ባጭሩ የማቀርበው አንድ ማሳሰቢያ አለኝ። ለማሳሰቢያም መነሻ ያደረኩት ዕብራውያን 10 ቁጥር 23 ላይ የሰፈረው ቃል ነው። ቃሉም ናጽን እንከ አሚነ ወተስፋነ ዘኢያንቀለቅል እስመ ጻድቅ ዘአሰፈወነ የሚል ነው። ይህም ማለት ሃይማኖታችንን የማይናወጥ የማይለወጥ ሃይማኖታችንን ተስፋችንን እናጽና። በማይናወጥ በማይለወጥ እምነት ተስፋ ከጸናችሁ ዋጋችሁን እከፍላችኋለሁ ያለ እግዚአብሔር ቃሉ አይታበልም፣ እውነተኛ ነውና ዋጋችንን ይከፍለናል። ሃይማኖታችንን እንጠብቅ፣ ተስፋችንን እናጽና። ዓለማችን በተለያየ መንገድ ተመርዟል። የሰው ልጆች እንራቀቃለን እያሉ ብዙዎቹ ከመንገዱ ወጥተዋል። እግዚአብሔር የሚወደውን እያንዳንዳችን መመርመር አለብን። ኤፌሶን 5 ቁጥር 10 ላይ ይላል የሚናገረው ነገር አለ። ከመውሉደ ብርሃን ሁሩ እንከሰ፣ እንደ ብርሃን ልጆች፣ እንደ ሐዋርያት፣ እንደ ሊቃውንት፣ እንደ እውነተኛ አማኞች በብርሃን በኢየሱስ ክርስቶስ መንገድ ሂዱ። ወአመክሩ ዘያሰምሮ ለእግዚአብሔር፣ እግዚአብሔር የሚወደውን ነገር መርምራችሁ እውነተኛውን መንገድ ተከተሉ። ወይትበሩ ምስለ እልአልቦሙ ፍሬ ምግባር፣ የበጎ ሥራ ፍሬ ከሌላቸው ጋር አትተባበሩ። እስመ ዘበጽምት ይገብሩ ኀፍረት ለነጊር፣ እነሱ የሚሰሩት ሥራ እጅግ ያሳፍራልና። ቀስ በቀስ ውስጥ ለውስጥ አይታወቅብንም ብለው የሚሰሩት ሥራ እጅግ አሳፋሪ ነውና ከእንዲህ ያሉት ሰዎች ጋር እንዳትተባበሩ ተጠንቀቁ ይላል ብርሃነ ዓለም ቅዱስ ጳውሎስ። ስለዚህ ሁላችሁ ወገኖቼ፣ ልጆቼ፣ ምእመናን ዛሬ በእኛ ውስጥ የነበሩ መቼም እንደምታውቁት ገንዘብ የማይለውጥ የለም። አንዳንዶችም ባለማወቅ ይመስለኛል ከጌታ ከሐዋርያት ከሊቃውንት ከመምህራን ያገኘናትን ጥንታዊት ተዋህዶ ሃይማኖታችንን ለመለወጥ ይችን ዓለም አቀፋዊት
ሐዋርያዊት ቤተክርስቲያናችንን ስርዓቷን እንደ ኢምንት አድርጎ በመመልከት የነበረውን እንዳልነበረ አድርጎ የራሳቸውን በነፍስም በስጋም የማይጠቅመውን ነገር ወደዚያ ውስጥ ለማስገባት ብዙ ጥረት የሚያደርጉ ስማቸውንም ተሐድሶ ብለው ሰይመው ወደ ቤተክርስቲያናችን ለመዝለቅ ምእመናንን ለመበተን የሚሽቀዳደሙ ተንኮለኞች አሉ። ከነዚህ መጠበቅ ያስፈልጋል። ሰው የደከመበትን ወዙን ያንጠፈጠፈበትን ንብረቱን ሀብቱን ራሱንማ እንዴት መጠበቅ ያቅተዋል? ራሱን ማሰረቅ የሞት ሞት ነው። ሰነፍ የሚባለው ከሁሉም በላይ ራሱን የሚያሰርቅ ነው። ራሱ የእግዚአብሔር ገንዘብ ነው። የእግዚአብሔር ገንዘብ መሆኑን እያወቀ ባልባሌ ሰዎች ዘመን ባመጣቸው ከሃዲዎች ተማርኮ ተሰርቆ መወሰድ የሞት ሞት ነው። ራሳቸውን እንዳታሰርቁ ተሐድሶ ነን ብለው ግን ቤተ ክርስቲያን እናድሳታለን ብለው ሃይማኖትን እናድሳለን ብለው የመጡ ከሃዲዎች አሉ፣ መናፍቃን አሉ። ሃይማኖታችን ቅዱስ ጳውሎስ እንደተናገረው የማይለወጥ የማይናወጥ ነው። ስለዚህ ነው ናጽን እንከ ሐሚነ ወተስፋነ ዘያንቀለቅል ያለው። የማይናወጥ ሃይማኖታችንን የማይለወጥ ተስፋችንን እናጽና ብሎ የተናገረው ስለዚህ ነው። ሃይማኖት አይታደስም። የጌታ ቃል ይታበላል እንዴ? ወዛቲ ኢቲ ሕይወት ዘለዓለም ከመ አእምሩከ ለከ ለአሐዱ ዘበአማን አምላከ ጽድቅ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ ዮሐንስ 17 ቁጥር 3 ላይ የዘላለም ሕይወት የምናገኝባት ናት ሃይማኖት። አብን ወላዲ ወልድን ተወላዲ መንፈስ ቅዱስ ሰራቲ ውረድ ተወለድ ቡት ተሰቀል ብለህ የላከው ልጅ ቢያምኑ አንተን ወላዲ ብለው ቢያምኑ የዘላለም ሕይወት የሚገኝባት እውነተኛይቱ ሃይማኖት ይህች ናት ብሎ ራሱ መድኃኒታችን ክርስቶስ ያስተማረን ከሱ ያገኘናት ሃይማኖት ናት። ይህችን ማን ነው የሚለውጣት? ምን ሆና ትታደሳለች? እናድሳታለን የሚሉ ሃይማኖት አይታደስም። የጌታ ቃል አይለወጥም። ከጌታ ነው የተማርነው፣ ከሐዋርያት ነው የተላለፈልን። ምንድነው ያለው ዮሐንስ በመልእክቱ ምዕራፍ 5 ቁጥር 20 ላይ ወሐለውነ በአሚን በወልደ እግዚአብሔር በኢየሱስ ክርስቶስ፣ በእግዚአብሔር ልጅ በኢየሱስ ክርስቶስ እስከ ዛሬ ድረስ አምነን አለን። ውእቱ ዘበአማን እግዚአብሔር፣ እሱም በእውነት እግዚአብሔር ነው ብሎ ነው ያስተማረን። ይህንን እኮ ነው ለውጡ ብሏችሁ። በእውነት እግዚአብሔር ነው እግዚአብሔር ወልድ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ በእውነት እግዚአብሔር ነው። እስከ ዓለም ፍጻሜ ድረስ ይወድቃል፣ ይነሳል፣ ይሰግዳል፣ ይጸለያል፣ ያማልዳል ሊሏችሁ ነው እኮ። በማማለዱም ከአብ ከመንፈስ ቅዱስ ያንሳል ነው የሚሏችሁ። እነዚህን መቀበል ይገባል። ልጆቼ እኔ ይጨንቀኛል። በእግዚአብሔር ይዣችኋለሁ። ከአንጀቴ ነው የምነግራችሁ። ራሳችሁን እንዳታሰርቁ እስከ መስቀል ሞት ደርሶ አድኖናል አምላካችን። አደራ ለማለት ነው። እኔ አደራ ነው የምላችሁ። ራሳችሁን አታሰርቁ። እያንዳንዱ ሰው ወደ መናፍቅነት የሚያዘም ክፉ ልቡና አይኑረው።
ራሱን ይጠብቅ። ወቁን ከአሐዊነ ኢይስረከብ በላዕለ አሐዱ እምኔክሙ ሕጹጽ ሃይማኖት ወንፉቅ ዘአልህቀክሙ እግዚአብሔር ሕያው ይላል ቅዱስ ጳውሎስ ዕብራውያን 3 ቁጥር 12 ላይ ተመልከቱት። ወንድሞች ወገኖች ከእናንተ መካከል በአንዱም ላይ ሃይማኖተ ጎደሎ፣ ክፉ ልብ፣ ተጠራጣሪ ልብ ያለው ሰው አይኑር፣ ከሕያው እግዚአብሔር ይለየዋል። እንዲህ ያለ ልቡና ያለው ሰው ልባችሁን አንጹ፣ በሃይማኖት አጽኑ ነው የሚለው ቅዱስ ጳውሎስ። አደራ፣ ይሄ ብዙ ለመናገር አይደለም፣ አደራ ለማለት ነው። ጉድ አይቻለሁ እኔ በውጪ በአውሮፓ ተዘዋውሬያለሁ። ታላላቅ አብያተ ክርስቲያናት አባቶቻቸው ሰርተዋል። ያ ዛሬ ለቡና ቤት፣ ያ ዛሬ ለመስጊድ እየተሸጠ ነው። ያ ሽያጭ ወዴት ነው የሚፈሰው? ተሐድሶ ነን ብለው ራሳቸውን ወደ ሰየሙ ሰዎች ላይ ነው የሚፈሰው። ለዚያች ገንዘብ ሲባል እንጂ እውነቱ ጠፍቷቸው አይመስለኝም። አንዳንዶቹም እኮ እኛ የደከምንባቸው ናቸው። አብልተን አጠጥተን አስተማርናቸው ያልናቸው ናቸው የከዱት። እነዚህም ታዲያ መከተል ይገባል እንዴ? አይገባም። ቅድስተ ቅዱሳን ድንግል ማርያምን በድፍረት የሚዘልፉ ናቸው። ታምር ገድል ማለት ክህደት ነው እንዴ? ታምር እኮ ወንጌል ነው። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ተራራውን ተነስተህ ወደዚያ ሂድ ብትሉት ይሄድላችኋል። ሾላውን ተነቅለህ ወደ ባህል ተተከል ብትሉት ይተከልላችኋል ማለት እኮ ነው ተአምር ማለት። ይህም ደግሞ በወንጌሉ የተጻፈ ነው። ማቴዎስ 17 ላይ ብናነብ እናገኘዋለን። በአራቱም ወንጌል አለ። ገድል ደግሞ መስቀል መሸከም ነው። መስቀልን ተሸክሞ ያልተከተለኝ የኔ ደቀ መዝሙር ሊባል አይገባውም ነው ያለው። አባቶቻችን መስቀል ተሸክመው ተከትለውታል። አባቶቻችን ተራራ ፍልሰዋል በተአምራት። ይሄ ቢነገር ነውር ነው እንዴ? በወንጌሉ እንደተጻፈው ተራራ ፍልሰዋል፣ ዕውር አብርተዋል። ብዙዎቹ አባቶቻችን በክንፈ ጸጋ በረዋል። ወንጌሉ በሥራ ተተለጎመ ያሰኛል እንጂ ታምር ገድል እንደ ክህደት ተደርጎ ነው የሚያውጁት እነዚህ ካህዲዎች። ለነሱ ጆሮ መስጠት አይገባም። ልጆች በሕያው እግዚአብሔር ተጠንቀቁ፣ ራሳችሁን ጠብቁ። እኔ በጣም ያበሳጨኛል፣ ያሳዝነኛል። ስለዚህ ነው እንዲያው ሌላ ምክንያት ኖሮኝ አይደለም። እኔ ማንም አልበደለኝ፣ የተበደልኩት ነገር የለም በራሴ በኩል። ግን አሁን 24 ሰዓት ባለቅስ ደስ ይለኛል ሁኔታውን ሳየው። በቤተ ክርስቲያኒቱ ላይ የሚወርደው መዓት በምእመናን ላይ እረኛ እንደሌለው በግ እየተሻሙ እንዴት እንደ አዲስ አማኝ አድርገው እረኛ ጠባቂ የሌለው መንጋ ሆኖ ኢትዮጵያ ሕዝበ ክርስቲያን በማንም ተመጥቶ ሊሄድ ይገባል። ይሄ ያስቆጫል፣ ያሳዝናል። ራሳችሁን ጠብቁ። ጉዳቱ የራሳችሁ ነው። አልተማርንም እንዳትሉ በጆሮአችሁ ሲፈስ ኖረዋል። የኢትዮጵያ ቤተክርስቲያን 24 ሰዓት ያውም በጣፈጠ መዝሙር እግዚአብሔርን ስታመሰግን የኖረች ቤተክርስቲያን ናት። ስለዚህ ሁላችንም ተባብረን ቤተክርስቲያናችንን እንጠብቅ፣ ሃይማኖታችንን እናጽና። የማይለወጥ የማይናወጥ እምነት ነው ያለን። እንደ አባቶቻችን ዋጋ ለማግኘት ይሄ ዓለም መኖሪያችን አይደለም።
በሃይማኖት ተጠብቆልን ያለ ከገቡ መውጣት ካገኙ ማጣት የሌለበት ሀገር አለን። ወደዚያ ደግሞ የምንተላለፈው በሃይማኖታችን ነው። ወዘእንበለ ተአምኖስ ይትከሀል ያስምዑ ለእግዚአብሔር ይላል። አዎ ያለ ሃይማኖት እግዚአብሔርን ማገልገል አይቻልም። እግዚአብሔርን ካላገለገልን ደግሞ ያንን ሰማያዊውን ሀገር መውረስ አንችልም። አዎ እንደ ዮሐንስ አፈወርቅ እንከሰ ይወርድ ታሕተ አላ ንፈርንዮ ለዘፈጠረነ የምንለው እንግዲህ ወደ ታች አንወርድም፣ ፈጣሪያችን ሲያርግ አይተነዋል፣ እሱን ተከትለን ላይ እንመጣለን ለማለት በድፍረት መናገር የምንችለው በፈቃዱ ስንሄድ ነው። በሃይማኖት ጸንተን ስንገኝ ነው። ያለ ሃይማኖት እግዚአብሔርን ማገልገል አንችልምና ሃይማኖታችንን እንጠብቅ። እግዚአብሔር ይርዳን በቸርነቱ። ለነሱም ልብ ይስጣቸው፣ የሚመለስ መንፈስ ያሳድርባቸው፣ መንፈሳቸውን ይመልስላቸው፣ ወደ ጥንት ቦታቸው እንዲመለሱ ልብ ይስጣቸው። እግዚአብሔር ይርዳን። ይችን ቤተ ክርስቲያን ይጠብቅልን፣ ሃይማኖታችን ያጽናልን። አሜን።